ኦኬ ለማንኛውም መልሱ ተመልሶላቸዋል። እዮባ ቅድም መልሶላቸዋል። አሁን እኔ ስላላ መጠየቅ እችላለሁ? የጠየቅሽን አልሰማሽኝም? የኢየሱስ አምላክ ማን ነው ብዬሽ ነበር። አላህ ስንት ነው? አላህ አምላክ አለው። የአላህ አምላክ ማን ነው? የኔ መልስልኝ። ያላህ አምላክ የለውም። አምላክ እንዴት አምላክ ይኖረዋል? እኛም እኮ መለስኩልህ። አንድ አምላክ መልሽ ይላል። ኢየሱስ አምላክ ከዘላለም የነበረ ነው አልኩ። ኢየሱስ ከዘላለም የነበረ ነው። ስለዚህ አላህ ያላህን አምላክ ንገረኝ፣ ማን ነው? አላህ አምላክ የለውም፣ ኢየሱስም አምላክ የለውም። እሺ ችግር የለም። አንቺ ምን አለው አሳያት። እኔ እኮ መለስኩልሽ፣ አንቺ መልሽ። ኦኬ ስለዚህ ስላላ መጠየቅ እችላለሁ? ያ መስጨረስኩኝ። አሁን እንጨርሳ። ኢየሱስ አምላክ መልስልሃል። እናንተ ስለማይገባችሁ እንጂ አዎ ማለት አትፈልጉም። ሲቀጥልም ደግሞ ነገ ደግሞ በምን ትሰራላችሁ? ዛሬ አመናችሁ ማለት ነገ ደግሞ ያው ሌላ ጥያቄ ስለሚፈጥርባችሁ በዚሁ ተከራከሩ። እኛ መልሰናል። እኛ እዮባ የሚያውቀውን ቅድም መልሶላችኋል በትክክል ማለት ነው። ስለዚህ አለማመን ደግሞ መብታቸው ነው። እሺ የኢየሱስን አምላክ ማን እንደሆነ ትነግኛለች። መጽሐፍ ቅዱስ ኢየሱስ አምላክ አለ ይላል። እስኪ የት ነው ያለው? ማስረጃ አምጣ። እሺ እሺ መጽሐፍ ቅዱስ ነው። እኔ እኮ እኛ ሙስሊሞች ስናወራ ያለ ማስረጃ እናወራ እንዴ? አሁን የምታወራውን እኮ ያለ ማስረጃ ከኪስ እኮ ነው የምታወራው አንተ። እሺ ቆይ ላወጣልሽ። የኢየሱስ አምላክ ማን እንደሆነ ትነግሪኛለሽ። እሺ የመረጥኩልሽ ነው። የቱን ልክፈትልሽ? ልኝ ኤፌሶን 1:3 ወይስ ዮሐንስ ወንጌል ይሻላችኋል? እሺ ይታያል። ማርታ ይታያል። ማርታ ኢየሱስም ገና ወደ አባቴ አላረኩም እና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸዋል። ስለዚህ የኢየሱስ አምላክ ማን ነው ማርታ? ኢየሱስ እኮ እያወራ ያለው ስለ ማርያም እኮ ነው። እዚህ ጋር ከላይ ለምን ኧረ አምላኬ የማርያም አምላክ ይላል። ከላይ ጀምረን ለምን ከየት ልጀምርልሽ እኮ ከየት ልጀምርልሽ? አንቺ ይህ እኮ እየተናገረ ለማርያም ንገሪያቸው እያለ እኮ ነው። ለማርያም ምን ብለሽ ንገሪያቸው አላት? ወደ አምላኬና ወደ አምላካቸው ሄዳለሁ ብሎ አድርጋለሁ ብለሽ ንገሪያቸው አላት አይደል? እስኪ ከላይ ጀምር። ወደ ማን አድርጋለሁ? ያው ከኬት ከዚህ ልጀምር? ከ16 ከ15 ጀምር አንዱ። እሺ ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆን ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ወደማ ማርታ አንባን አምላኬ ይኸው ወደ አምላኬ
አምላኩ አብ እኮ አምላክ ነው ይል እኮ የኢየሱስ አምላክ አብ ነው። አብ አምላኩ ነው። ማርታ ማርታ ቆይ አንዴ ይቅርታ። እሺ እሺ መልስ እስከሚመጣላት ድረስ ሌላ ክርስቲያን ካለ መግባት ይችላል። ቅድም ምን ይላችሁ በንጹህ አእምሯ ምን ብላናለች? አሁን ማርታ ጎበዝ ነች። አምላክ እንዴት አምላክ ይኖረዋል አለችኝ። አምላክ ሊኖረው አይችልም፣ ግን ኢየሱስ ደግሞ አምላክ አለው። ስለዚህ ኢየሱስ ምን አይደለም ማለት ነው? አምላክ ከሌለው ኢየሱስ ምን አይደለም? አምላክ አይደለም ማለት ነው። ለምን ስንል ወደ አምላኬ ነው። የሚገርማቸው ኢየሱስ ሌሊቱን ሙሉ ወደ አምላክ ይጸልያል፣ ወደ እግዚአብሔር ሌሊቱን ሙሉ ይጸልያል። የጌታ ሰው አለ። እሺ በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ተሐጁድ እያደረገ ነበር ማለት ሌሊቱን ሙሉ እና ኢየሱስ እግዚአብሔር ከሆነ ወደ ማን ነው የሚጸልየው? እግዚአብሔር ወደ እግዚአብሔር እየጸለየ ነበር። እግዚአብሔር ወደ እግዚአብሔር ሌሊቱን ሁሉ አምላክ ሌሊቱን ሙሉ ሲጸልይ አስባችሁታል? ሌሊት ሙሉ የሚጸልይ አምላክ ማለት ነው። ኢትስ ኖት ጉድ። ለምን ጸጥ አለች? እሺ እንጨምር ካላችሁ መጨመር ይቻላል። ጨምር። ሌላው ደግሞ የሚያበረታ መልአክም ይመጣለታል። የሚያበረታ መልአክም ይመጣለታል። እስከዛ እሷ እስክመጣ እኔ ብዬ እሺ። አላህም እኮ ይጸልያል። እንደሚጸልይ ቁርአን እንደሚቀራ እናውቃለን። ማርታ የት ሄድሽ? አለው የሆነ ርቀሽ ስትመጪ የሆነ የሚጨመርልሽ ነገር ይሆናል። አላውቅም። ጥያቄ ትተሽ ወደ ሰው ጥያቄ ነው የምትሄጂው። አሳጂና ችግር የለም። እኔ ጠየኩሽን ትተሽ የት ሄድሽ? ማርታ ይሄ እኮ ጥሩ አይደለም። አሁን ምን እያደረግሽ እንደሆነ ታውቂያለሽ ማርታ? አንቺ ያምሻል ስልሽ አንተም እኮ ያመሃል አይነት መልስ እየሰጠሽ ነው። ውጪ እያሏት ነው። ውጪ ስደውሉ የምትነግሯት ነገር አለ። ምንድን ነው ቶሎ ወደ ሌላ ርዕስ የምትሄዱት? ውጪ እያሏት ነው። ቅድም ገብታ ወጥታ ስትመጣ ሌላ ነገር ነው ያወራችሁ። አሁን ማስወጣችኋት። ውጪ ምናምን ነገር ተው፣ ትማርበት ተው። እሺ ይኸውላችሁ ሌላ ጉድን ጨምር። አምላክ የሚያበረታው መልአክ ሲላክለት ደግሞ ለአምላክ የሚያበረታው መልአክ ሲላክለት መልአክ ሊያበረታው ሲመጣ ማለት ነው እንዲህ አለ። ወደ ስፍራው ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የእኔ ፍቃድ አይሁን የአንተ ፍቃድ እያለ ሲጸልይ ነበር።
ከሰማይ መጥቶ የሚያበረታ መልአክ ታየው። ዋት ክርስቲያኖች፣ ከሰማይ መጥቶ የሚያበረታ መልአክ ታየው። አምላክ የሚያበረታ መልአክ ታየው። ኢየሱስ የሚያበረታ መልአክ ሲመጣ መለኮቱ የት ሄዶ ነበር? አውልቆት ነበር። የሚያበረታ መልአክ የመጣለት መለኮቱ የት ሄዶ ነው? አውልቆት ነበር እንደኮት። በፍርሃትም ሲታጣር አጽንቶ ይጸልይ ነበር አለ። አምላክ የሚያበረታ መልአክ አስተግፍሩላህ ላዚም ላይ ቀርብ ያለኝ ጌታ። እሺ ሌላ እንጨምር። አንድ ጨምር። የሚፈራውም አምላክ አለ። አምላክ ይፈራል ስትባሉ አስባችኋል? ታናሽና ታላቅ ናቸው። አምላክ ሲፈራ ማለት ነው። እሺ ሰው ገብቷል መሰለኝ። ቃልዬ እንዴት ነው? ሰላም ነው? ኧረ እሱን ጨርሰው መጀመሪያ የምንወድነት አለው ሄድ ቃልዬ ይሰማል?